አይ ብዙ ጊዜ አንተ ጋር ለመግባት ብዬ እድሉን አግኝቼ አላውቅም። የምር ይኸው ገብተሻል። ዛሬ ንገሪ። እሺ እኔ እንድትመክረኝ ነው እና የምፈልገው። እሺ እኔ 22 ዓመቴ ነው፣ ባለትዳር ነኝና ግን በጣም በሳጫለሁ፣ እናደዳለሁ። በቃ የመጨረሻ ንዴትምና ብስጭ በቃ የሌለኝን ጸባይ አሁን ላይ ያመጣው ነውና በምን ኬዝ እንደሆነ በምን እንደተነሳ ራሱ አላውቅም። በቃ አንዳንዴ ህይወት በጣም ነው የሚያስጠላኝ። በቃ ማበሳጨት ምንድነው ምክንያቱ? በቃ አንዳንድ ነገሮችን የሆነ ያስቀምጥክበት አንዳንዴ የሆነ ሰው ከፍ አድርገህ ታስቀምጥና ስትገባበት ደግሞ የሆነ ዝቅ ብሎ ታገኛለና በዛ ሰዓት ደግሞ ያሳለፍከው ህይወት የተውከው ህይወት ወይም ደግሞ የከፈልከው ህይወት በጣም ያሳስባልና ወይም እዚህ እንደዚህ አይነት ላይፍ ውስጥ ቤተሰብን ቢብሎክ ገብቼ ሊሆን ይችላል። እነዚህን የሆነ ነገሮች ሲፈጠሩ ወደ ኋላ መመለስ ጀመርኩት፣ ማሰብ ጀመርኩት። እሱ ደግሞ በጣም በሽተኛ ያደረገኝ ነው። አሁን ምንድነው በዋናነት እድሜሽ ምን ያህል? 22 እሺ ምንድነው የምትፈልጊው? በቃ እንዴት ምን እንደማስብ ራሱ አላውቅም። የሆነ አንዳንዴ የሆነ ህይወቴ ላይ እንትን ለመውጣት ወስኜ ግን ቃል አለንና እሱን ቃል ፈራለሁ። ምንድነው ያውቃል? ይሄን በቃ የሆነ በእኛ በቤተክርስቲያን የሚባለው ጋብቻ አለና የምን የጋብቻ ቤተክርስቲያን ነውና የተጋባንበት ማለት ነው እኛ። እሺ እግዚአብሔርን ቃል ራሱ ረግጤ መውጣት ደግሞ በጣም ከባድ ነው። በጣም ግን ደግሞ በጣም በሽተኛ የሆንኩ ነው የምር። ድሮ ራስ ምታት አመኝም፣ ጮጋራ አመኝም። አሁን ላይ ግን በሽተኛ ነው የሆንኩት። ምንድነው ዋናው ችግር ምንድነው በመሀላችሁ ያለው? በቃ አንዳንዴም እንደው ታውቃለህ በብዙ ነገር የማይረዳ ሰው ከጎንክ በቃ ከምንም ከሀብትም ከንብረትም ከብርም ከሁሉም ሰው የምረዳ ሰው በቃ ሀሳቦችን ምኖችን የምረዳ ሰው ያስፈልጋል። አጠገብ ያለው ሰው የመረጥከው ሰው ደግሞ ያንተን ሀሳብ ተቃራኒ ሲሆን የመጨረሻ ነው የሚያመው። እሱ ነገር ደግሞ በጣም ተስፋ ያስቆርጣል። ትላንትና የነበረ ሰው ዛሬ ላይ አይደለም፣ ሌላ ፍጡር ሆኖ ታገኛለህ። እሱ ተስፋ ያስቆርጣል። በቃ እኮ አሁን አንቺ ያለ መግባባቱን ምንድነው ያለ መግባባታችሁን ችግር ለመፍታት ሞክረሻል በመነጋገር? አዎ በጣም ብዙ ጊዜ ከ1 ዓመት በላይ ሞክሬያለሁ። አሁን ተቀየረ የምትይው ነገር ምንድነው? በፊት ከነበረ ይልቅ እሱ ነው ያልገባኝ። እንደ በፊቱ አይደለም ያልሽ። እንዴት ልበልክ? በፊት አሁን የሚያስብልህ ከሆነ ብቸኛ ከሆነ አሁን ብቸኛ ነኝ፣ ምንም የለኝም። ይዞ ከመውጣ ከሆነ ያንተን ነገሮች የሚሰማ ከሆነ አሁን ላይ ግን ምንም በቃ አንተ ቦታ የለም። አንዳንዴ እንኳን ያለሽን እቃ እስቲ ሰብስበሽ ውጪ ሊል ይላል አንዳንዴ። ይሄ ነገሮች ራሱ በጣም ያስደነግጠኛል። ያለሽን እቃ ሰብስበሽ ውጪ? አዎ። ምን ማለት ነው ያለሽን እቃ ሰብስበሽ ውጪ ማለት? ቤትሽ እኮ ነው። አላቅም። አሁን የት ነው ያለሽው እንጂ? እኔ ወላይታ ሶዶ ነው። ቤተሰቦች ያሉት ግን አዲስ አበባ ናቸው። ከሱ ጋር ነው የምትኖሩት አሁን? አዎ። አሁን እና እኔ ሙይት ላድርግና የምትለውን ነገር ዝም ብዬ ብቻ ልስማክሽ። እሺ አሁን በመሰረቱ ይኸውልሽ ያው መፋታት ኃጢአት ነው በየትኛውም እምነት። ያው መማገጥ ቺቲንግ ምናምን ካለ ሱስዊች ልትፋጅ ትችላለሽ። ከዛ ውጭ ያሉ ችግሮች ካሉ ግን
ተነጋግሮ ለመፍታት መሞከር ነው። አሁን ያለሽን ዕቃ ሰብስበሽ ውጪ ምናምን ማለት አይችልም። ቤትሽ ነው። እጁን ሊያነሳብሽ ከሞከረ ነው ከዛ ቤት ለቀሽ መውጣት ያለብሽ። ይሄ የመደብደብ ሞክሯል፣ ስንቴ ሞክሯል፣ ስንቴ ግን አልፍ ያለው ስንቴ ቤተሰቦች ይህን ነገር ያውቃሉ? አያውቁም። ምክንያቱም እኔ በጣም መጀመሪያም ለነሱ ፍቃድ ስላልሆነ ዝም እላለሁ። ምክንያቱም ያገባሽው እነሱ አልተቀበሉትም ነበረ፣ የቦታ ርቀትም ስላለ እና የተጋባችሁት እንዴት ነው? ሽማግሌ ሳይላክ ከዛም በኋላ ነው የተቀበሉት። እኛ ቤተክርስቲያን ካደረገን በኋላ። እሺ ሚዩት አድርጌ። አንደኛ አንቺ ትዳር ውስጥ አለሽ ማለት እየተደበደብሽ፣ አቢዩዝ እየተደረግሽ፣ እየተሰደብሽ ለምንድን ነው እንደዚህ የሚያደርጉት እነዛ ሰዎች? እንደዚህ አይነት ባህሪ ያላቸው ወንዶች ማይገባ ወዷት ካገባት መጀመሪያ ማይወዳትን ሰው አለማግባት ነው። ወዷት ካገባት እዚህ ደረጃ የሚያደርስ እኮ ነገር ችግር ይኖራል እኮ አለመግባባት። ግን አለመግባባቱን ወደ ድብድብ፣ ወደ ስድብ፣ አቢዩዝ ዕቃሽን ሰብስበሽ ውጪ ማን ስለሆነ ነው እሱ እንዴ? ዕቃ አልጋ ላይ በቃ ስትተኙ ለስሜቶች ነው የሚፈልገው። አንዳንድ ወንድ በቃ እዛ ለዛ ጉዳይ ብቻ ሴቷን ስለሚፈልጋት በቃ እንደ መልአክ ያኔ በቃ የሚፈልገው ነገር እስኪያገኝ ድረስ ግርሽን ልጠብ ራሱ ሊል ይችላል። ከዛ በኋላ ሰዋት መስለው ተነስቶ ይሳደባል፣ ይማታል፣ ዕቃ ይሰብራል። ምናምን ኔትወርኳ ተቋረጠ መሰለኝ። እየሰማሽን ከሆነ ይሄ ዕቃ ጨዋታ አይደለም፣ የኔነት ህይወት። ስለዚህ የደበደበሽ ምናምን መኖር አይጠበቅብሽም። በዚህ እኔ ሁላችሁንም የምነግራችሁ የፈለጋችሁትን በሉ። እጁን የሚያነሳባችሁ ሰው ጋር አብራችሁ እንዳትኖሩ። ከፈለገ መቀጥቀጥ ከፈለገ አሻንጉሊት ቤቱ ገዝቶ ይቀጥቅጥ፣ ወይ ጂም ቤት ሄዶ ብረት ይደብድብ ከፈለገ። የሰው ልጅ ክቡር ነው። ሴት ልጅ ደግሞ ልትከበር ይገባል። ሴት ልጅ እንኳን ልትመታ ልትከበር ይገባል። ማክበር መሰልጠን ነው። እንደ ወንድ ቁጭ ብለህ ትነጋገራለህ። ካልተግባባህ ወይ ጥለህ ትወጣለህ። ቴንኪው የራስሽን ህይወት ኑሪ ምናምን እኮ ያባ ብላ የምታነሳበት ምንም ምክንያት የለም። እናንተ ደግሞ ስትደበደቡ ወስዳችሁ ለህግ ስጡት። እንደዚህ አይነቱ ደፋር ማለት ነው። ስለዚህ እህቴ ቤተሰቦችሽ ጋር እንትን በይሽ፣ ተነጋገሪ። ነገ ነፍስሽን ካጠፋው በኋላ ዋይ ዋይ አይሰራም። ሄሎ ሰላም ነው። እንኳን ደህና መጣሽ። እንዴት ነህ? ደህና ነህ? እኔ ይሰማል። እኔ ምክር ፈልጌ ነበረ። እሺ ንገሪኝ። እሺ እኔ ማለት አንደኛ ስደት ላይ ብዙ ሰዓት ቆይቻለሁ እና ታሁን ቀደም አግብቼ ነበር በርቀት ስደት ወደ 7 ዓመት ቆይቻለሁ። እሺ በዛን ታይም ስቆይ ያው ለቤተሰብ ነው የምለው። ከዛ ሀገር ገባሁኝ። ሀገር ስገባ ግን የሆነ የተጀመረ ቤት አየሁ ማለት ነው። ከዛ ይሄ በቃ አይደል ተመልሼ መጣሁኝ። ሳውዲ አሁን መጣሁ ማለት ነው። አግብቼ ነበር። ከገባሁት ልጅ ጋር ልተስማማ አልኩኝ ማለት ነው። ከዛ ተለያየን። ስንለያይ እዛ አሁን መዳሜ ጋር ሲኖር በቃ የሆነ በፊት ጠንካራ ልጅ ነበርኩ፣ በሰዎች ንግግር ምናምን አልሰበርም። አሁን ላይ ግን እሷ ለራሱ ስትናገረኝ አልቀሽ ነው የሚለኝ። የሆነ ይከፋኛል፣ ቶሎ አበሳጫለሁ ሁሉ ማለት ነው። በቃ ህይወት እንደዚህ ናት ወይ ሁሉ ነው የምለው ማለት ነው። የሆነ ስራ ሁሉ መረር ይለኛልና
አሁን ደግሞ የሆነ የሩቅ አገር ልጅ ያው ወሎ ውስጥ ነው፣ ግን ሩቅ አገር ልጅ ለማግባት ጀምሬ ነበር። ምን ትመክረኛለህ? ሩቅ አገርስ ማግባት ከቤተሰብ ተነጥሎ እና የሆነ ደስታዬንስ መመልሰው እንዴት ነው? የመጀመሪያውስ? የመጀመሪያው ጋር በቃ ኢትዮጵያ እንደገባን ተጣላን፣ ተለያየን ማለት ነው። የሆነ በሱ ጥፋት ነው፣ እሱ ነው ማለት እኔ ሳንጣላ ያኔ እኔ ሳልፈልግ ነው የተጣለኝ ነው። ከዛ በዛ ተለያየን። የተጋባችሁት በመሰረቱ የተጋባችሁት እንዴት ነው? የተጋባ ነው በረቀት ነው። በረቀት ኒካሰም እኮ ማለት ቤተሰብ ያውቃል ስትጋቡ? አዎ ቤተሰብ ያውቃል። ቤተሰብማ ያውቃል ነው። እሺ አሁን የአዲስ የተጠባበሳችሁ ሰው እንዴት ተዋወቃችሁ? ማለት እዚህኛው ሊጋ በፊትም የኛውን ልጅ ታላገባ በፊት እንዋደር ነበረ ማለት ነው። ማለት ከዛ እኔ ሩቅ አገር ልጅ አላገባም የሀገሬ ልጅ ማግባት ትፈልጋለሁ ብዬ ሀገሬ ሊጋ ጀመርኩ ማለት ነው። ሀገሬ ሊጋ ሳንከዋን ስንቀር ይሄኛው ልጅ ጋር አሁን እናወራለን ማለት ነው። እሺ እና ያው አሁንም እናወራለን ግን ሩቅ ሀገር ነው እና የሆነ አላምንም በቃ በሀገሩ ብቻ። በኢሞ ብቻ ነው የምታወሩት? አይ ለጊዜው እኮ ያለው ሳውዲ ነው፣ ግን ኢትዮጵያ ስንኖር ነው። እኔ ኢትዮጵያውን ነው የማስበው ማለት ነው። ለምሳሌ ኢትዮጵያ ስንኖር ልጆቻችንን ልጅ ብንወልድ የእሱን ቤተሰቦች ያን ያለ አይደል የኔን ቤተሰቦች ሳያዩ ያድጋሉ። ያንን አስባለሁ ማለት ነው። የእናታቸውን ቤተሰቦች እንዴት ነው ሳያውቁ የሚያድጉት? እንደዚህ በረቀቱ ብቻ ማለት ነው። እሱ የት ነው ያለው? አሁን ያለ ሳውዲ ነው ያለው። ትገናኛላችሁ በአካል? በአካል አንገናኝም። ስለሱ የምታውቂው በስልክ የነገረሽን ብቻ ማለት? በስልካዊ ነገረኝ ብቻ ነው። እድሜሽ ምን ያህል ነው? እድሜ 22። ስትደዋወሉ ስለምንድን ነው የምታወሩት? ያኔ ስንደዋወል በቃ አለ አይደል እሱ ሀገሩ አይረቅም ደሴ እንኖራለን ይለኛል ማለት ነው። ደሴ እንኖራለን የሀገር ርቀት ሳይሆን የልብ ርቀት ነው እንጂ በቃ አለ አይደል ስንደዋወል ይሆናል አይደል ስለ ስራ እንደዚህ ነጋዴ እንሆናለን እንደዚህ እንሰራለን ምናምን ነው የሚለኝ ማለት ነው። እና የሆነ አንቺ የዋህ ልጅ ነሽ ገብቼ የወጣሁበትንም ህይወት በቃ አለ አይደል በቃ በዛ ለራሱ ይበሳጫል ማለት ነው። እሺ ሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ እንወጋሻለን። ትንሽ ሊያለብሽና ሊያስነጥስሽ ይችላል። ቻል አድርጊ። ብርድም ሊልሽ ይችላል። የመርፌው ባህሪ ነው። አንደኛ ካለፈው ስተትሽ እንዴት አትማሪም? የኔት ሰው አንዴ ሊወድቅ ይችላል እኮ አዳልጦት አይደል? ስትሄድ የመታ እንቅፋት ስትመታ ከመጣ ስትሄድ የመታ እንቅፋት ስትመለስም ያው እንቅፋት ከመታ ድንጋዩ አንተ ነህ ይባላል። ይሄ ማለት እንቅፋቱ አያስብም፣ አንተ ማሰብ አለብህ ነው። ስትሄድ መጥተዋል እንቅፋት፣ ኦኬ። ስትመለስ እያየ መሄድ አለብን ወይ ያንን እንቅፋት ዞር ማድረግ አለብን ነው። እንዴት ሁለቴ ይመታሃል? አሁን አንቺ አገባሽ፣ በባሌም በቦሌም አገባሽ፣ ከዛ ተፋታችሁ፣ ኦኬ። እንዴት የሚሆን በቃ አልተሳካም፣ ኢትስ ኦኬ። አንዳንዴ በራሳችን የምንሄድበት መንገድ ፌል ሊያደርግ ይችላል፣ ፈጣሪ ያልገባበት መንገድ፣ ኦኬ። አሁን ሰከንድ ራውንድ በተመሳሳይ መንገድ ትሄጃለሽ። አታውቂውም፣ በስልክ ነው የምታወሪው፣ የሩቅ ሰው ነው። የሩቅ ሰው መሆኑ ችግር የለውም፣ ግን ይህን ሰውዬ አታውቂውም፣ በስልክ ብቻ ነው የምታወሪው፣ በአካል አትገናኙ።
ለማግባት እንኳን ድጋሚ የኔ እናት በጣም ብዙ ጊዜ ማሰብ አለብሽ። 10 ጊዜ ለክተሽ መቁረጥ አለብሽ። ድጋሚ የምታገቢው ትዳር በጭራሽ በምንም መልኩ ፌል ማድረግ የለበትም። ሁለተኛ ጊዜ ፌል ካረገ አግብተሽ ችግሩ አንቺ ጋር ነው ማለት። ስለዚህ አሁን ያለሽን አንድ ድል ሞክረሻል፣ አልተሳካም። ኦኬ ችግር የለው። ግን የሚቀጥለውን እርምጃ ስትራመጂ እኔናት ምናልባት አንዱን እርምጃ ለመራመድ 5 ዓመት መጠበቅ ካለብሽ አርጊው። ስለ ቸኮልሽ አይደለም። ተረጋጊ። ለብቻሽን ሲንግሉኝ አጥኚው። ብቻሽን ብሰይ፣ በስሜት ብስለት ተረጋጊ። ገብቶሻል? ነገሮችን በማስተዋል ብሰይ። ከበፊቱ ምንድን ነው ያኛው ትዳሬ ላይ ያልሆነበት ምክንያት የሚለውን ራስሽን አጥኚ። ይህን ሁሉ ለማድረግ ጊዜ ይፈልጋል። 2 ዓመት 3 ዓመት ቢያንስ። እስቲ ለብቻሽ ሲንግል ሆነሽ ራስሽን ገምግሚው። ተረጋጊ። ኳስ በመሬት አርጊው። ምንድን ነው ጥድፊያው? ስለዚህ በዛ መንገድ አርጊውሽ። ስለዚህ አሁን ለመጋባት ትዳር ለመያዝ አትፍጠኝ። 22 እና 23 ዓመቴ ነው ብለሽኛል። በቃ አሁን ጊዜው አይደል። 26 27 ዓመት ሲሆን ያኔ እስከዛ ድረስ ብዙ ነገር ይለወጣል። አስተሳሰብሽ ይለወጣል። ብዙ ነገርሽ ይቀየራል። እሺ አሁን ቶፕ መዝገቡን ዘግተሽ ከትዳር ውጭ ልትመለከቻቸው ልትቀይሪያቸው የምትችያቸው ነገሮች ላይ ፎከስ አርጊ። እሺ ተግባባን? እሺ አመሰግናለሁ። እሺ አንድ የተኩሳችሁ ከሳታችሁ ኢላማ ስትለማመዱ ማለት ነው። የሚቀጥለውን ተኩስ ለመተኮስ ቃታውን ከመሳባችሁ በፊት ብዙ ነገር ማረም አለባችሁ። ደጋግማችሁ የምትስቱ ከሆነ በቃ ችግር አለ ማለት ነው። እናንተ መማር አለባችሁ እንዴት እንደሚተኮስ ኢላማ እንዴት እንደሚመታ በህይወት ውስጥም በስራ በትዳር በፍቅር ህይወት በማንኛውም ጉዳይ አንዴ ካልተሰካላችሁ ማለት ነው ሁለተኛ ጊዜ ከመሞከራችሁ በፊት ወደኋላ ትመለሱና ቁጭ ብላችሁ አስባችሁ ተምራችሁ አጢናችሁ ተዘጋጅታችሁ ነው መሄድ ያለባችሁ ለማሸነፍ። ሁለተኛ የምትሞክሩት ነገር መበላሸት የለበትም። ስትገቡ አስባችሁ መግባት ያለባችሁ። ትዛ ነው። ሄሎ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? ምን እንታዘዝ? እኔ ከማላውቀው ሰው ፍቅር ያዘኝ። ከማላውቀው? ከማላውቀው ምን ማለት ነው? አብራሪ ውስጥ ማለት አየዋለሁ። እንደ ቲክቶከር ነው። ቲክቶከር ነው። ይሄ ቲክቶክ እኮ ወረርሽኝ እኮ አልቻለም። እሺ። እና ሁል ጊዜ አየዋለሁ። እሱ ላይቭ ይገባል። እሱ ላይቭ በሚገባበት ሰዓት እኔ ስራ ላይ ሆኜ እሱን ሳላየው ከቀረው ሲያወራ ሳላየው ከቀረው ይከፋኛል። እሺ። እና ምን ይሻላል ልንገረው ብዬ አጋጣሚውን ሳገኝ ሳልነግረው እቀራለሁ። ያኔ እፈራለሁ። ምኑን የወደድሽው የኔና እንደው ምን ማለት ነው? ማታውቂውን ሰው ሳላየው ከቀረው ይከፋኛል፣ ቅር ይለኛል። አሁን የፍቅር ነው ማለት እኮ አንዳንዴ ተከታታይ ድራማ እንኳን መከታተል ልምደሽ ያ ድራማ ሳይተላለፍ ከቀረ እኮ ይከፋሻል፣ ቅር ይልሻል። እሱ ፍቅር ነው ማለት አይደል? ገብቶሻል? አይ ያ አንዳንድ ለሚለያያል። አታውቂው ማለት ሁሌ አየዋለሁ፣ ሁል ጊዜ አየዋለሁ። ላይቭ ይገባል። እሺ እኔ ፈረደብኝ እንኳን የሆነ ሰው መጥቶ ስለ ቲክቶክ ላይ ስላለ ሰው ካወራ አንተን ሊሆን ይችላል። አንተን ሊሆን የሚችልበት ፕሮባቢሊቲ ሰፊ ነው። ጓዶች
ምድር ላይ እኔ ብቻ ነኝ እንደ ያለሁት? የቲክቶክ መንደር ውስጥ ያለው አሌክስ ብቻ ነው ተብሏል። ጎበዝ እየተሳሰብን እንጂ የሆነ ነገር ሲመጣ ቀጥታ ሪሌት ማድረግ ከኔ ጋር። እሺ አሁን ምንድን ነው የምትፈልጊው? ማለት ምን ትመክረኛለህ? ብነግረውም አይረዳኝም ብዬ አሰብኩ። መንገር አይጠበቅብሽም። ፍሬን ያዢ፣ ሚዩት አድርጊ። ሰው ሀገር የመጣሽው ለስራ ነው። ቲክቶከር ምናምን ኮከር ምናምን የሚባል ነገር የለም። ራሽን ኮንትሮል አድርጊ። እዚህ የሶሻል ሚዲያ ፕላትፎርም ላይ ስትመጪ ትምህርት ለመማር፣ ስራ ለመስራት፣ ቢዝነስ ለመስራት፣ ከሰዎች ጋር ለመተዋወቅ ነው እንጂ መሆን ያለበት ማታውቂው ሰው ቲክቶክ ላይ ገብቼ አየሁት ከዛ ሲጠፋ ይደብረኛል፣ ቅር ይለኛል። ፍቅር ሊሆን አይችልም። ኦልሞስት ሰው የሆነ ነገር ለምደን የሆነ ነገር ሲቀርብን እንትን ሊል ይችላል። ግን ሆነ እንኳን ብንል ከዚህ በኋላ ራስሽን መግዛት መጀመር አለብሽ። ራስሽን ተቆጣጠር። ይሄ አካሄድ ጥሩ አለ። አታውቂውም ያንን ሰው። አለማወቅ ብቻ ሳይሆን ያ ይጎዳሻል። አንቺን ብታውቂውም እንኳን ሶሻል ሚዲያ ላይ ነው ያለው። ያ ሰው ምን ያስብ፣ የት ይኖር፣ ምን አይነት ህይወት ይኖረው የምታውቂው ታሪክ። ስለዚህ ፍሬኗን ያዛርገሽ ራስሽን ተቆጣጥረሽ ወደ ስራ በተሻለ መጠን እሱ ላይቭ በሚገባበት ሰዓት አንቺ ላይቭን እሱ የምታይበት ነገር እየቀነሽ ገብቶሻል። ፍሬኗን ያዝ ቀዝቀዝ እያረግሽው መምጣት። ተግባባን? ይህንን ምክርማ እኮ ሁሌም ካንተ ሰማዋለሁ። ግን ያኔ አንተ እንዳልከው የሆነ ተከታታይ ፊልም ራሱ ጀምራል እንደዛ እንደሚሰማን ነው። ይሄ ፍቅር አይደለም ላልከው ልጁን በማወራ ሰዓት የሚሰማኝ ስሜት አለ። ያኔ ልቤ ይመታል። ታወሪዋለሽ? አንዳንዴ አወራዋለሁ። እግዚአብሔር ይመስገን። አሁን ከኔ ራስ ላይ እንኳን አወራዋለሁ አልሽ። አሁን አወራዋለሁ እስቲ ኦኬ የምታወራው ከሆነማ ይላሉ። ስለዚህ ያኔ እሱ አያውቅም እኮ እሱ አያውቅም። አሁን አንቺ በቃ አያስፈልግም ነው አይደል? ተግባብተናል። በቃ አያስፈልግም፣ ራስሽን አያስፈልግም። እንደዛ ማለት ላንተ ነው ቀላል፣ ለእኔ ከባድ ነው እንዴ። ታዲያ አሁን አንቺ የማታውቂውን ሰው አይተሽ ለምን ተዋወቂው ምናምን ብለህ ተስፋ ብትሰጠኝ ምን አለበት? እንደዚህ ስትለኝ የማይከፋኝ እንደሱ እንድሽ የመጣሽው? አዎ እንደዛ እንድትለኝ ነበር። አይ እኔ አልልም፣ ተዋወቂውም አልልም። ምክንያቱም ተዋወቂው ብዬሽ ሄደሽ ተዋውቀሽው ቆዳሽን ቢገፍልሽ አንተ ተዋወቂው ብላኝ ይኸው ጉድ ተሰራ። እንደዛ የሚያደርግ አይመስልም። አይ ተይው፣ እሱን እንኳን እንዲህ አያረግም። ትክክል፣ ሁሌ ትክክል ነው የሚሆነው፣ ፍጹም ነው የምትይው አንድ ፈጣሪ ብቻ። የሰው ልጅን እናትና እና አሁን አንተ ታዩ ነው የምትለኝ? ራስሽን ፍሬንሽን ተቆጣጣሪ ነው የኔ ሀሳብ። ኧረ ተው። በሂደት ቀስ እያልሽ እየቀነሽ ነው። እሺ አሁን እንደዛ ማለት አልችልም። አሁን ልትረዳኝ አትችልም? ያኔ በሌላ ማለት እንዲሳካ አርዳኝ። እንደዛማ አትበለኝ ማለት አልችልም። እኔ እንደውም ፍሬን ይዛችሁ አርፋችሁ ስራችሁን ስሩ የሚል መርፌ ነው እንጂ ማወጋው ጭራሽ ተባባሪ ጭራሽ ስራዬን እየሰራው ነው። ግን ደግሞ ከሱ ጋር ሲሆን የበለጠ እሰራለሁ ብዬ አስባለሁ። እድሜሽ ምን ያህል ነው? አሁን እድሜን ብነግርህ ልጅ ነሽ፣ ገና ነሽ። ምክርን እኮ ሁሉ ይሰማለው ልትለኝ። እድሜሽ ምን ያህል? 21 ያኔ አሁን ወደ 22 እየተጠጋሁ። ለዛ ተረዳሁሽ። እንደዛ እንዳትለኝ ብያለሁ እኮ መጀመሪያ። የእድሜ ጉዳይ ነው። ያው በዚህ ነው ልታስቢ ማለት ነው። እባክህ አሌክስ ተው። አሁን ሌላ ነገር በለኝና ልውረድ። ያኔ ተስፋ የሚሰጥ ነገር እንትን የለም። እኔ እንድትጎጂ ስለማልፈልግ ነው። ገብቶሻል? ማንም ሰው መጎዳት የለበትም። ሶሻል ሚዲያ እንደ ነገ ባያችሁ ሰው ባየው ሁሉ ሰው መመሰጥ የለበትም። ገባሽ?
ባየሁት ሁሉ አይደለም፣ በአንድ ሰው ብቻ ነው። አይ ኖ አንቺ ሌላውም ሰው እንዲህ ይላል። አሁን ነገር መጥቶ የሆነ ዩቲዩበር ምናምን ተመቸኝ አነጋገሩ ምናምን የሚባል ነገር ይመጣል። ሰው እኔ የምነግርሽ ነገር አሁን 22 ዓመትሽ ነው። ግድ የለም ልብሽ የሚነግርሽ ነገር ይኖራል። ጭንቅላትሽን ተጠቀሚበት። ይሄን አይምሮ ከልብሽ ጋር አስተሳሰብ የሆነ ቆይ በይ ያዝ ፍሬና ልክ አይደለም፣ ቆይ እስኪ በዚህ መንገድ መሄድ ትክክል አይደለም ብለሽ እንደዛ አድርጊው። እሺ ይሄን ልልሽ የምችለው እሺ። ምን አለበት አሁን ብትረዳኝ? እሺ ካልክ ይሁን። እሺ እሺ። ግን ማን ያስወጣት? ራሷ ነች። እሺ አንተን ነው እኔ ማለት ነው። የሆነ ሰው መጥቶ ቲክቶክ ላይ ስላለ ሰው ካወራ የሆነ የተመቸኝ ልጅ አለ ምናምን ቲክቶክ ላይ ነው ያየሁት ምናምን ነገር ምናምን ካለች አንዲት ሴት አንተን ነው እንዴ ጎበዝ። እኔ ቲክቶክ ላይ ቀምቆየው ራሱ ሰዓታት በጣም የሚቆጠሩ ሰዓታት ነው እንደው አክቲቭ እንኳን እንዴ ብዙ ሰው እኮ አለ ቲክቶክ መንደር ላይ እንዴ። ሌላ ሰው አይመጣላችሁም እንዳይምሯችሁ ውስጥ ሌላ ሰው አስቡ። ሌላ ሰው ብዙ ፌመስ ቲክቶከር ያለበት መንደር ላይ ነው እኮ ያለ ነው ጎበዝ። ብዙ ፎሎወር ያለው እኔ እንደውም ገና ምናምን ጠላቢስ ነኝ። ሄሎ ወይ ጤና ይስጥልኝ። አውርስት ግን ሰላም ነው? ሰላም ነሽ? ብዛ እንኳን ደህና መጣሽ። እንዴት ነህ? ይመስገን ፈጣሪ። ምን እንታዘዝ? አንድ ጥያቄ ነበረኝ። ወንድሜ ጠፍቶኝ ነው፣ በውትድርና ነው የጠፋው ማለት ነው። ወንድሜ? አዎ በውትድርና ነው የጠፋው። እሺ የሄደበት ዓመተ ምህረቱ ቆይቷን በ91 ነው ሄደው ጥር ወራት ላይ ማለት ነው። ከዛ ሞቷንም አለም የሚባል አድራሻ የለውም እስካሁን ማለት ነው። እና እናታችን እያለቀሰ ወታደር የተባለበት ቦታ እየሄደ እየጠየቀች እያለቀሰ የቁማ ዘንተኛ ሆና እናቴ ተቀምጣብኛለች ማለት ነው። እኔም እንዴት አድርጌ እንደማፈላለግ ግራ ገብቶኛል፣ ለማን እንደማማክር። ምን ያህል አመት ነው የሆነው? በ91 ማለት ነው። በ91 ነው ሄደው። አሁን 2019 ይሆናል አይደል እንዴ? 20 ምናምን አመት ማለት ነው። 20 ምናምን አመት ነው የሚሆነው አይደል? ወደ 26 ነው ምናምን አመት ማለት ነው። እንደዛ የሆነ ነው። በጣም ብዙ አመት ነው። እንደዚህ ሌላ ለማፈላለግ አልሞከራችሁም? በሌላ መንገድ በዚህ በ27 አመት ውስጥ ምን አድርጋችኋል ለቤተሰብ? እና እኔ ነኝ ያኔ በቻልኩት እየሞከርኩ ነበር፣ ግን አልተሳካልኝም እኮ። ምንድነው አሁን እንድንረዳሽ የፈለግሽው? ማለት የምትረዳኝ አሁን ምን መሰለህ፣ በቢኤስ በቴሌቪዥን ማፈላለግ ፈልጋለሁ። እነሱ ጋር መገናኘት እንዴት ነው የምገናኘው? ግራ የገባኝ ማለት ነው። ኢቢኤስ ያው ስልክ ቁጥራቸውን ከፈለግሽ ጉግል ላይ ያለልሽ መደወል ነው አይ ቲንክ፣ ወይ ደግሞ ቢሮአቸው መሄድ ነው። እዛ ኢትዮጵያ ከሆነ ያለሽው ኢቢኤስ ኦፊስ ያለው ሳውዲ አረቢያ ነው ያለሁት። በቃ እኮ ሳውዲ ስትሄጂ ሀገር ቤት ኦፊስ አላቸው። ኦፊሳቸው ሄደሽ ይህንን ጉዳይ ንገሪያቸው። ፕሮግራም እሰራልሻለሁ ካሉሽ ጥሩ ነው። እንደው እዛ ላይ ጥሩ ነው። አሁን መጠየቅ አልችልም። እዚህ ሀገር አሁን መግባት አላማ የለኝም፣ ገና ነኝ። ቢያንስ መጠየቅ አልችልም። አሁን አንቺ ሳትኖሪ እንዴት ይሆናል ማለት ፎቶውን ይዤ ፎቶውን አስለጥፌ በፎቶ ማለት ነው። አይ ቲንክ ፕሮግራማቸው እንደዛ አይመስለኝም አይደለ? ብዙ እንኳን አልከታተለውም። ያ እነዛ ባለ ጉዳይ ቤተሰብ የሆኑት ሰዎች ቀርበው መናገር ያለባቸው ይመስለኛል አይደል? ፕሮግራሙ እንደዛ ነው አይደል? ቤተሰብ የሆነ ሰው ቀርቦ ከዛ በኋላ ግን ኤኒዌይስ ደውለሽ አውሪያቸው። እንዴት እንደሚሰሩት አላውቅም፣ ግን እነሱም ስልክ የሚያነሱ ከሆነ እኔ ስልካቸውም የለኝም፣ እኔም ከሀገር ውጭ ነው ያለሁት። ግን ስልካቸውን ግን ከፈለግሽ ኦፊሻል ነው። እንደውም ብዙ ጊዜ ቴሌቪዥኑ ላይም ይለጥፉታል አድራሻችን ምናምን።
እሺ እከታተላቸው ነበርና ግን አሁን ብዙ ጊዜ እየተከታተልኳቸው ነበረ። የሉም ቲክቶክ ላይም ያኔ ፌስቡክ ላይም ብዙ እያገኘኋቸው አይደለም ማለት እነሱ ጋር ቀርቤ ለማውራት አልቻልኩም። እንደዚህ ማለት ነው እኮ እኛ ምን እንርዳሽ? አሁን እሱን እኮ ነው ግራ የገባኝ እኔ። አሁን እነሱን ለማግኘት ከሆነ እንዳልኩሽ ማድረግ ነው፣ ግን እኛ ምን ልንረዳሽ? አሁን እኔን ከጠየቅሽኝ እኔ የለውም እኔ ኢትዮጵያም አይደለሁም። ገብቶሻል? ምን ላደርግልሽ ይችላል? ትክክል ነው አውቃለሁ። እና በቲክቶክ ደግሞ ማፈላለግ አይቻልም፣ ብዙ አይደለም ሳ በቲክቶክ ምን የተወሰነ ሰው ነው የሚያየው። ግን አንቺ ቪዲዮ ሰርተሽ ፖስት አድርጊ፣ ፎቶውን እንትን ብለሽ ቪዲዮ ሰርቼ ፖስት ላድርገው። አዎ ቪዲዮውን ሰርተሽ ፖስት አድርጊ፣ ሼር ምናምን እናደርግልሻለን፣ ችግር የለም። እሺ እሺ አይሽ እሺ። በጣም ጭንቅ ብሎኛል እውነት ለመናገር ከሚባለው በላይ ማለት በቃ እናቴ 24 ሰዓት እያለቀሰች ነው ማለት ያኔ እኔ በስደት ዓለም ብሆንም በጣም ግራ ገብቶኛል ማለት እስካሁን ሞቷንም የለም አለንም የለም አድራሻ የለም። በቃ በየቦታው ብናፈላልግ ማለት ነው። ብዙ 27 ዓመት አዎ ማለት ሰው በጤናው በጣም ብዙ ነው። ይሄን ያህል ዓመት ሁሉ አይጠፋም። ግን ደግሞ ያው የራሳችንን አስተዋጽኦ እናርግማት። ይሄ እናፈላልግ ግን ካላችሁ እንዳልሽው ቴሌቪዥን ላይ በጣም ጥሩ ነው። ቲክቶክ ላይ ብዙ አለ5 ሺህ ሰው 10 ሺህ ሰው ቢያየው ምናምን፣ ከዛ ቴሌቪዥን ላይ ግን ሚሊዮኖች ጋር ይደርሳል። ገብቶሻል? ሰው ቀስ ብለሽ ጊዜ ወስደሽ ያንን ነገር ብታደርጊው ጥሩ ነው። እሺ እሺ እሺ። ያኔ እናቴ ደግሞ እንደዚህ ማድረግ አትችልም። ምሳሌ ቤት ውስጥ ምንም ነገር ለማስተናበር እኔ ነኝ የማስተናብረው፣ ሌሎች እንኳን ብዙም አይደሉም ማለት ነው። ብዙም አይደለም፣ እኔ ነኝ የማስተናብረው ለማንኛውም ነገር ማለት ነው። ከዛ እኔ እየጨነቀኝ ለማን ላማክር ማለት እንደዚህ ነው ብዬ ለማን ላማክር? ሁሉም ነገር ጭንቅ አለኝ እውነት ለመናገር ማለት ነው። ኤኒዌይስ አይቻልም የምትሏት ሰዎች እሷ ራሷ ጠይቃ ቦታው ላይ መልስ ታገኝ። እኛ አሁን በማናውቀው ጉዳይ ምንም ማለት አንችልም። የምንችለው ወይ የምናውቀው ከሆነ መንገድ ነው፣ ማናውቅ ከሆነ አናውቅም ማለት ነው። ወይ አላውቅም፣ ማንንም አልገደለም፣ ችግር የለም። እንደዛ አድርጊ። እሺ ናት፣ አይዞሽ፣ ፈጣሪ ደግሞ ይርዳሽ። እሺ እሺ። እንደዚህ አይቻልም ምናምን አናውቅም። እሷ ልትሄድበት የምትችልበትን መንገድ ትሄድና ተወቃ ይሻል። እዚህ ጋ በግምትም በማናውቀው ጉዳይ እንዲህ ነው ማለት አንችልም። ግን ማፈላለግ 27 ዓመት በጣም 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 ቱማች ማለት ሰው በህይወት ኖሮ ሄሎ ሄሎ፣ ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያ። ምን ልታዘዝ? እኔ ትንሽ ምክር ፈልጌ ነበር፣ ያን አስተያየት። እሺ ንገሪኝ። ኦኬ ቆይ አንዴ ይሰማል? ይሰማል። እኔ የፈለግኩት የሆነ መሬት ሊገዛ ነበረና ያ መሬቱ የሚገዛ ደግሞ ከቤተሰብ ነው። ሳለው እሱ ጋር ነው። አይ ትንሽ ላይ ያለ ግን ግማሽ እናቴ ጋር ነው ያለው። እየተባባሰ አምጣው ስለው ብርሽን ሰዎች ጋር ለማስቀመጥ ነው የምትሰሪ? ትስቂያለሽ እንዴ? ቆይ አንዴ አሌክስ፣ በነገር እኮ ነው ማለት እኔ ብር ደግሞ በእኔ አካውንትም አለ። እኔ ደግሞ ያ መሬቱ ህጋዊ ነው። እኔ ከሱ ቢገዛ በኋላ የሆነ ችግር ይኖራል። ማነው አይዲያውን ያመጣው የመግዛት? ራሴ ነኝ። ራሴ መሬት ፈልጉ ብዬ ነገርኩ። እዛ ምን አሉሽ እነሱ? እነሱ ደግሞ ያው መሬት እኔ እንደዚህ ስለሆንኩ
እኔ ልሸጣ ፈልጌያለሁ አለ። እሱ ራሱ ከኔ ግዥኛለሽ። ምን ያህል ብር ነው እሱ ጋር ያለሽ? እሱ ጋር ያለው ትንሽ ነው። ግን ትንሽ ማለት ስንት? የአንዳንድ ሰው ትንሽ እኮ የሚያስብለን ይሆናልኛል። እሱ ጋር ያለ 500 ሺህ። ምን አልኩ ታዲያ? ይሄ እኮ አሁን ጥይት ያስጠጣል። አሁን ይሄ ንግግርሽ። እናትሽ ጋር ስንት ነው ያለው? ምን አልከኝ? እናትሽ ጋር ስንት ነው ያለው የአንቺ ብር? አይ እናቴ ጋር ማለት እናቴ ጋር ያስቀመጥኩት ያኔ ለራሴ ብዬ አይደለም፣ ወስኜ አይደለም፣ ለሷ ነው። ምክንያቱም ያው የሚያስፈልገው ነገር ምናምን እንድትገዛ ነው ያስቀመጥኩት። ግን ያለው አሁን ብዙ ብር ያለ በእኔ አካውንት ነው ማስገባው። ለምንድን ነው ለአጎትሽ ብር የሰጠው? ምን አልከኝ? ይሰማል ድምጼ? ይሰማል። ለአጎትሽ ለምንድን ነው የሰጠሽው? ለአጎቴ የሰጠሁት መጀመሪያ ሌላ ቦታ እሱ ነው የገዛው። ሌላ ቦታን ገዝቻለሁ። እሺ። እና አሁን ደግሞ ጨምሬ ለመግዛት ፈለኩና እኔ ደግሞ ብር ከመቀመጥ ገዝቼ ቢቀመጥ ይጨምራል ብዬ አሰብኩና መሬት ፈልጎ አልኩ። እሺ። ብር ከመቀመጥ ይሻላል ብዬ ማለት ነው። ከዛ እሺ ብሎ ያው እኔ ጋር አለ ያን ሀይል መሬት እኔ እሸጣለሁ ምናምን ስለኝ በቃ እሺ እኔ አስቤ እነግርሃለሁ ብዬ ዘጋው። ከዛ ተጨነቅኩ። ለዛ ነው በኋላ ችግር አይፈጥርም ከሱ ከመግዛት። እድሜሽ ምን ያህል? ምን አልከኝ? እድሜሽ ምን ያህል ነው? እኔ አሁን 21 ነው። እሺ አሁን ሚዩት አድርጊና አዳምጪኝ እስኪ። ሴቶች ግን እድሜያችሁ ከ21 ነው። ኧረ እንደው በፈጠራችሁ ኧረ ይለፍ ግድ የለም ተው 21 ለስንተኛ ጊዜ ነው 21 ነው ተከብልበስ? ግራ ገባኝ እንዴ። ተሳስቶ እንኳን ያስባት ያልፍታ አይገባም እንዴ ጎበዝ ወገን። እሺ ወይ ይውረድ በቃ፣ ወይም ከ21 ይውረድ በቃ ችግር ወይ ይውጣ ወይ ይውረድ። 21 ተሰቃየ እኮ 21 22 ልክ እንደ ነዳጅን መኪና ተሰጥቶት በቃ መኪናው አልሄድ እንዳለ አይነት ነገር ነው። እሺ የኔ ነገር አንደኛ ነገር አንቺ በጣም ያጠፋሽው እኔ ያላጎትሽ ብር መላክ ገንዘብ ቤት መሬት ግዙልኝ። የተገዛልሽ መሬት ጤናማ ይሆን አይሆን አታውቂም። ከሀገር ውጭ ነው ያለሽው። ሰው አይታመንም። የገዛ ወንድም እንኳን አይታመንም በዚህ ጊዜ። እናት አባቴ እንዲያርጉኝ ብሎ የነገሩን ታሪክ አሰሚም እዚህ ወንድሜ እንዲያረገኝ ማንም ለማንም አይተኝም። ብርሽን አሁን ቶሎ ወደ አካውንትሽ እንዲያስገቡ አድርጊ። ከዛ በኋላ እናወራለን ስለሌላው ነገር። መጀመሪያ ገንዘብሽን እጅሽ አስገቢ። ሁለተኛ ነገር ከቤተሰብ ጋር የቢዝነስ ስራ አስልሱ። ሽያጭ ግዢ ውል አትዋዋሉ፣ ትቆራረጣላችሁ። ቤተሰብ ስለሆነ ዘመድ ስለሆነ በሚል ይጎዷችኋል። የማይሆን ነገር ያደርጉና ነገር በጣም የማይሆን ቅያሜ ያስቀይሙሻል በገንዘብ ምክንያት። ሽያጭ ግዢ አትፈጻጸሙ ከቤተሰብ ጋር። ቢዝነስ አብራችሁ አትስሩ ከቤተሰብ ጋር። ንግድ ምንም ከቤተሰብ ጋር ቤተሰባዊ ፍቅራችሁ ይቀጥላል። በቃ ችግር ከሌላ ሰው ጋር ነው እንዲህ አይነት ግብይት መፈጸም ያለብሽ። ለምን ችግር ቢገጥምሽ እንኳን መማረግ ትችያለሽ። ልካስስ ብትይ፣ መብትሽን ላስከብር ብትይ፣ ልቆጣ ብትይ፣ ምንም ላርግ ብትይ ትችያለሽ። ቢካዝ ሌላ ሰው አንቺ ቤተሰብ ውስጥ ያለ ሰው እንዲህ ቢያደርግሽ እንዴት እንዲያደርጋለሁ ትያለሽ። ስጋነት ይዝሻል። ሜንታሊ ስነ ልቦናሽ በጣም ነው የሚጎዳው። ከቤተሰብ ጋር ቤተሰብ ዘመድ አዝማድ ከሆነ ሰው ጋር ምንም አይነት ቢዝነሳዊ ንክኪ፣ ሽያጭ ግዣዊ ንክኪ አታደርጉ። እውነቴን ነው የምነግራችሁ። ስለዚህ አሁን አንቺ ብሩን ቀስ ብለሽ በዘዴ በጥበብ ብሬን አምጣ ምናምን ሳይሆን እስቲ ለሆነ ነገር ፈልጌ ውስጥ የቤቱን ነገር ከዚህ ልካለሁ
እዛ ግን የሆነ ጉዳይ ገጥሞኝ ነውና እስቲ ብሩ እንደዚህ አስገባልኝ ብለሽ ብሩን ቀስ ብለሽ በዘዴ አካውንት ውስጥ እንዲገባ አርጊ፣ ወይ ለእናትሽ ሰጥተዋል እናትሽ አካውንት ውስጥ ያስገቡልሽ። ከዛ በኋላ ሁለተኛ ገንዘብሽን እንደዚህ አርጉልኝ ብለሽ ለማንም ሰው እንዳትልኪ። ምክር ከሰማሽ ታሞ ከመማቀቅ አስቀድሞ መጠንቀቅ። ሀገርሽ ስትይዢ እናቱ ቀጥ ብለሽ ሄደሽ መግዛት የምትፈልጊውን መሬት አይተሽ ገምገመሽ መዝነሽ ራስሽ ወገብሽን አስረሽ ቆመሽ ማሰራትና መግዛት ትችያለሽ። የትም አይሄድብሽ። ተግባባን? ማዳም አቤት አሌክስ። ግልጽ ነው ያልኩት? ግልጽ ነው። አሁን እሱ ምን ብዬ ሀሳብን ልቀይር? አይ መጀመሪያ ሀሳብሽን መቀየርሽን አትናገሪ። የሆነ ምክንያት ፈጣሪና ቤተሰብ ጋር እንዲ ችግር ገጠመና እስቲ አንተ ጋር ያለውን ብር ልጠቀም ፈለግኩኝ እና እስቲ እንትን አርግልኝ ለማዘር ስጣትና እሷ ለሚያስፈልገው ሰው ትሰጥልኛለች። የመሬቱን ነገር ግን ከዚህ ልካለሁ እኔ አሁን ደሞዜ ምናምን ሲደርስ ከዚህ ልክና እናደርገዋለን ብለሽ ቀስ ብለሽ በትህትና። አንዳንድ ጊዜ ጋይስ በእጃችሁ የሰጣችሁትን ቁጭ ብላችሁ የሰቀላችሁትን ቆማችሁ አታውርዱት። ገብቶሽ? ቆማችሁ ይህ ማለት በእጃችሁ የሰጣችሁትን ነገር ተመላልሳችሁ በህግ ይዛችሁ ኦ ብላችሁ አታምጡት። ከእጃችሁ ብቻ አንዴ እንዳይወጣ እንዳትቀደሙ ነው። ስለዚህ አንቺ ቀስ ብለሽ ያንን አድርጊና ከዛ ብሩን ካገኘሽ በኋላ እሱ ቀላል ነው። ከዛ በኋላ እሺ ስመጣ እስቲ እናወራበታለን ትያለሽ። ተጠናቀቅ። እሺ እሺ። ግን አንድ እንድጨምር ሌላ ማለት ነው። ሌላ ደግሞ እዛ የገዛበት ቦታ መጀመሪያ የገዛበት ቦታ ገጠር ነው፣ ትንሽ ርቅ ይላል። ከዛ ያ ቦታም ደግሞ ሽጪ ሸጠሽ ከተማ ላይ ግዢ አሉ። ያ ቦታ ደግሞ በጣም ትልቅ ነው። እኔ ደግሞ የገዛሁትን ደግሞ ያሰጥ ያው ትንሽ ብር ነው። አሁን ደግሞ ዋጋ ጨምሯል ሽጭ ምናምን እያሉ ነው። እኔ ደግሞ መሽጠት አልፈልግም ይቀመጥ እያልኩ ነው። ስመጣ በያቸው ስመጣ ብለሽ ዝጊው ጉዳዩ። እሺ ስመጣ እናደርጋለን ብለሽ ጉዳዩን ዝጊው፣ አትሽጪ። ኦኬ እኔ ስመጣ ብያለንገራ ስመጣ አይሆንና ነገሩን እናስተካክላለን። እስክመጣ ድረስ አሁን ምንም አልወስንም ብለሽ በቃ አትስሚ። እሺ እንደዛ ነገር። እሺ አሌክስ አመሰግናለሁ። እሺ ብዙ ከርዋል። ወንድ አስገባ እንዴ? እኔ እናትን እኮ ጾታ እያየሁ አይደለም። ጾታ ግንባራቸው ላይ ተጽፏል፣ ወንድ ሴት የሚል የቲክቶክ አካውንት ላይ ቦይ ገርል ተብሎ ይጻፋል። ይጻፍ ከሆነ እስቲ ቼክ ላድርግ እንጂ እኔ ሳስገባ እኮ ቦይ ገርል ምናምን ቢሆን በቅደም ተከተሉ ነው ማስገባ። ወንድ ከሌለሽ አስገባ ያልሽ ይሄው ድምጽ ከሆነ ይሄው የኔ የወንዱ ድምጽ አለ። እሺ ድምጽ በዛ ነው። ሰላም አለይኩም። እንዴት ነህ? ሚስትልኝ እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። ምን እንታዘዝ? እንጃ እኔ ምክር ነበር የፈለግኩት ግን ምን ደክሞሻል? ሄሎ ሄሎ፣ ይቅርታ አሌክስ፣ እና በጣም ደክሞኝ ነው ለዛ ነው። እና አይዞሽ ተረጋጊ። ግን ማውራት እንዴት እንደሚችል አላውቅም እና ልጅ እየጠበቅኩኝ ነው።
እና ሰዎችን ቤት ናቸው። ግን በጣም ከብዶኛል። ህይወት ከብዳኛለች። የምር በቃ አላውቅም። እንግዲህ ለማወራ ታሪክ በጣም ረጅም ነው። ምን ሆነሽ ነው? ነገር ችግር የለም። አላውቅም ምን እንደማወራ ራሱ አላውቅም። ከምን ጀምሬ ከምን እንደምጨርስ ራሱ አላውቅም። እና ብቻ ጸሎት አድርጉልኝ። አሁን ምን እንደሆንሽ መናገር ካልቻልሽ ያው እናስገድልሽም፣ ግን ተረጋጊ። ሁሉም ነገር አልፈሽ እስቲ አሌክስ፣ እኔ በጣም ማከብርክ እና እስቲ ሰው እንዴት እንደመረጋጋት እንዳለበት ንገረኝ። እኔ መረጋጋት አልቻልኩም። ቤት ነው የምትኖሪው? እኔ ዱባይ ነኝ። ሌላ ሀገር ነበርኩኝ፣ ግን በቃ አሁን 2 ዓመት ሊሆነኝ ነው እዚህ ከመጣሁ። ቤተሰብ አለ? ቤተሰብ አለ? ከቤተሰብ ጋር ታወሪያለሽ? ከቤተሰቡ አወራለሁ። አሁን እኔ ባለትዳር ነበርኩኝና ባለትዳር ነኝ ማለት ነው። እና በቃ በጣም ለህይወት የለፋው ልጅ ነኝና አንድ ልጅም አለኝ። ግን በቃ ልጅን የሱ ቤተሰብ ጋር ነው ትቼ የመጣሁት ማለት ነው። ከዛ አሁን ማለት ነው በቃ በልጅ እንትን ይለኛል፣ ያስፈራረኛል። ባለቤትሽ ነው? አዎ፣ ልጅሽን አላሳይሽም ይለኛል። እኔ በቃ ተለያይታችኋል? አልተለያየንም። ችግሩ ምን እንደሆነ ምንም አልገባኝም። ለምንድን ነው አላሳየሽ? በቃ ቤተሰብ ከሆነ ነገር ገዝተን ያስቀመጥን አለ ማለት ነው። የሆነ ክፍለ ሀገር ማለት ነው። እንደዚህ ከብቶች ምናምን እና እሱን ካልሸጥኩ ምናምን ይለኛል ሁልጊዜ ማለት ነው። ቤተሰብ ደግሞ እኔ ሳያማክር ከቤተሰብ ይሰማሉ። እኔ ቤተሰብ ደግሞ እሱን ሽጥ እያለ ነው አንድ እያለ ነው። እና እንዴት እናደርግ ተመካከራችሁ እንሰጠው ምናምን ይሉኛል በዛኛው መት። ከዛ አይ እኔ ምንም አላለኝም እንዳትሰጡት አልኩት። ምክንያቱም እኔ ብር እየላኩበት ስለሆነ ማለት ነው። ከዛ ሁሉ ጊዜ ደግሞ እኔ ብር ስልክለት ወይም በሳምንቱ ወይም በ15 ቀን እንደዚህ ይጠይቀዋል ማለት ነው ቤተሰቦችን። ግን እንደዚህ ተቸግራለሁ ምናምን ብሎ ብር ልክለታለሁ እና እንዳትሰጡት አልኩት ማለት ነው። ከዛ አሁንም ደግሞ ቤተሰቦችን ድጋሚ ማለት ነው ተስማምቶ የሆነ ለቅሶ ነበረ እዛ ሄዶ ከዛ አሁንም ቤተሰቦችን እንደዛ አለው ማለት ነው ድጋሚ። ከዛም በቃ እኔን ደውሎ ልጅሽ ነው ትዳርሽ ነው ወይስ ቤተሰቦችሽ ነው የምትፈልጊ ምናምን አለ። ከዛ ምን ማለት ነው ደግሞ ምን ማለት ነው አልኩት። ከዛም በቃ ያሉን ነገራለ ቤተሰቦችን ያሉን ነገራለ እና እዛ
በቃ ዘጋብኝ ማለት ነው። እኔ ግን አብረን ብዙ ነገር አሳልፈናል ማለት ነው። በልጅነት ነው የተዋደድንና እና በጣም አለኝ የሚል ሰው ነበርና እንዴት እንደተቀየረ አላውቅም። እና ብዙ ነገር አሁን ከሱ ቤተሰቦች ጋር ተስማማ አይደለም። በቃ ሁሉ ነገር እየሸጥን እዛም ያለ ምናምን በቃ በቃ ከበደኝ። ከሱ ጋር በቃ ተጣለው። ልስማማ አልቻልኩም። አላውቅም እንደማደርግ ማለት ነው። አሁን በሰው ሀገር ውስጥ በቃ ጭንቀት ይዞኛል ማለት ነው። የውስጥ እንኳ የሚናገረኝ ጓደኛ የለኝም። በቃ ቤተሰቦችም እንደዚሁ በቃ የሆነ ችግር ምናምን ሲሆን ነው የሚደውሉልኝ። እኔ ማንም የለኝም ማለት ነው። ግን በቃ ከበደኝ ማለት ምንም እንደማደርግ መጨረሻ እንደሚሆን ከበደኝ። ስራ መስራት አልቻልኩም። አላውቅም ብቻ ንገሩኝ ምን እንደማደርግ እንዳለብኝ ንገሩኝ። እና በቃ አሁን ግራ ግብታለኝ። ወንድሜ ደግሞ በቃ ተረጋጊ ይሉኛል። ግን እኔ በቃ መረጋጋት አልቻልኩም። በቃ ስራዬን መስራት አልቻልኩም። ምን እንደማደርግ አላውቅም እና ምከሩኝ። አይዞሽ ተረጋጊ። እኔ ያልተናገርኩት ብዙ ነገር ነው የምር ማለት እኔ በጣም እንደዚህ ሚዲያ ላይ ምናምን የሚያወራ ልጅ አይደለም። በጣም ጠንካራ ልጅ ነኝ በነገራችን ላይ ማለት ነው። ብዙ ነገር አሳልፌያለሁ። ግን አንተ ስለማያገብርክ ብዙ ልጆች እዚህ ጋር መጥቶ ስለሚያወራው እኔም በቃ ለምን አላወራም እዚህ ጋር መጥቼ ምናልባት አንተ የምትለኝ ነገር ይቀለኛል ምናምን ብዬ ነው እንጂ እንደዚህ ህይወቴንም በቃ በሚዲያ የሚያወጣ ሰው አይደለሁም። ግን ከብዶኝ ነው እና እኔም ደግሞ 6 ዓመት ነው ማለት ነው እና እንደዛ ነው። አመሰግናለሁ። እስቲ ሚዩት አድርጊና አዳምጪኝ። ተረጋጊ። ብዙ ነገር አለ ውስጧ። አሁን መጀመሪያ ማድረግ ያለብሽ ነገር ምን መሰለሽ? በጣም ጠንካራ ሰው መሆን አለብሽ። ጎበዝ ሰው መሆን አለብሽ። ልፍስፍስ መሆን የለብሽም። ትንሽ ነገር የሚያስለቅሳት ምናምን ነገር ሴንሲቲቭ መሆን የለብሽም። ገብቶሻል? ያንን ለማድረግ መጀመሪያ አሁን ካለሽበት አካባቢ ራቂ። ይሄ መጥፎ ነገር ከሚናገሩሽ፣ ይሄ ስትደውይ ነገር ጭቅጭቅ፣ ሰላም የሌለው ነገር ከሚነግሩሽ፣ ልጆችሽንም ከማግኘት ለጊዜው ቢያንስ ለተወሰነ ጊዜ ማንም ሰው አታገኝ። ማንም ሰው ለማንም ሰው አትደውይ። ማንም ሰው እንዳይደውልልሽ። ለብቻሽ ሁኚ። ገብቶሻል? ሰው ያኔ በጣም ጠንካራ እየሆንሽ ትመጫለሽ። ነገሮችን እያጠኝሽ ትመጫለሽ። ሰው ከሌ ተናገረኝ ብለሽ ሶፍት ይዘሽ እየየ የምትይ አይነት ሰው አትሆኝም። ገብቶሻል? አለ ማንም ስለ አንቺ ግድ የለውም። ይህን እንቅጩ ነው የምነግርሽ። ስላለቀሽ የሚያዝንልሽ የለም። እውነቴን ነው የምነግርሽ። ስላለቀሽ የሚያዝንልሽ የለም። እንደውም የአንቺን ድክመት ነው የሚያዩት። በዙሪያሽ ያለው አሁን እንድታለቅሽ እያደረጉሽ ያሉት ምክንያት የሆኑ ሰዎች በሙሉ በጣም ሰርግና ምላሽ ነው ለነሱ። ማንም ግድ የለውም። ማንም አይመጣልሽም። ያንቺንም ማንም አይታመምም። የሚያዝንልሽም የለም። የሚመጣም መፍትሄ የለም። መፍትሄው ፊት ለፊት መጋፈጥ ነው። ናት ልጆችሽን አላሳያልሻል። ችግር የለም። ልጆችሽ አይሞቱም። በጤና ይኖሩልኝ። ሀገሬ ስገባ በሰላም አገኛቸዋለሁ ብለሽ በዚህ መንገድ በራስ መተማመን የምትመልሽ ሰው ነው መሆን ያለብሽ እንጂ እንደዚህ ደከመኝ ደክሞኛል እየዬ ማንም ዞሮ ጋይሽም። እንደውም ከአንቺ ጋር ጓደኛ መሆን የሚፈልግ የለም። የሚያዝንልሽ እኛም አሁን ብለን እንውጣለን ወደ የሰራችን
የራስሽን ህይወት ኃላፊነት ራስሽ ውሰጂ ከዛሬ ጀምሮ። ገብቶሻል? ከዛ በኋላ ነው ነገሮችን ማጤን የምትጀምሪ። በስነስርዓት ጠንካራ ሆነሽ ወደፊት ለመጓዝ መጀመሪያ ራቂ ከዚህ ሰው ከነዚህ ሰዎች ቢያንስ ለ3 ወር ለ6 ወር ለብቻሽ ሆነሽ ጥሩ እያሰብሽ ጥሩ እየተናገርሽ ጥሩ እየተመለከትሽ ማለት ነው። ገብቶሻል? ከዛ ነገሮች እየተስተካከሉ ይመጣሉ። ጠንካራ መሆን ለድርድር የምታቀርቢ ጉዳይ መሆን የለበትም። እሺ ሁሌም ቢሆን ተግባባን? ግልጽ ነው? አዎ በጣም አመሰግናለሁ እና በጣም አመሰግናለሁ። እኔ ሁሌ ምክርን አዳምጣለሁ እና ማለት ነው አንድ ነገር ደግሞ እንድትመክረኝ እፈልጋለሁ ማለት ነው። እኔ መሬት ማለት ነው ቤት አለን ማለት ነው አብረን እና አሁን እሱ ቤት እኔ በስደት እያለሁ ተገዛ በሱ ስም ነው ያለው። ግን አሁን ደግሞ እኔ በቃ ሳንጣላ በፊት የሆነ ብር ከሚቀመጥ ባንክ ላይ መሬት ልግዛና ብዬ እያሰብኩ ነበረ እና ከዛ ማለት ይህን ደግሞ ሀሳብ ቤተሰብ ናቸው ያመጡልኝ ማለት ነው እና ከዛ በራስሽ ስም ወይም ደግሞ በቤተሰብ ስም ግዢ ምናምን አሉኝ ማለት ነው። የእሱ ቤተሰብም የኔ ቤተሰብም በነገራችን ላይ የእሱ ቤተሰብ በጣም ጥሩ ናቸው እና እንደዛ ሲሉኝ ማለት ነው። ከዛ እኔ ደግሞ በቃ ተረጋገው በቃ እዚህ ቤት ነው የምውለው እኔ ማለት ነው። ብዙ ነገር ሰማሉ እና ተረጋገው ግን እስካሁን ምንም ነገር ያደረኩት ነገር የለም። ግን አሁን ማለት ነው መሬት ቢገዛ ይሻለኛል ወይስ በቤተሰቦቼ ወይም ደግሞ በራሴ እዚህ አንዳንድ ነገሮች እንደዚህ ቢያስቀምጥ ይሻለኛል? ለምሳሌ መሬት አትግዢ። እሺ መሬት መግዛት ከፈለግሽ ሄደሽ ግዢ ሀገርሽ ስትገቢ ራስሽ። እሺ አሁን ባለሽበት ቦታ ደግሞ ከቻልሽ ወርቅ እየገዛሽ አስቀምጪ። ስትወጪ ያቺውን ዱባይና ወርቅ እየገዛሽ ቤትሽ አስቀምጪ። ስትሄጂ ይዘሽ ሂጂ። አይ ብሩን ላስቀምጠው ካልሽ ብሩን አስቀምጪ። መሬት ግን አትግዢ። ግዙልኝ ብለሽም አትላኪ። ምንም የትም አይሄድም። ስትሄጂ ታረጊዋለሽ። ግዙልኝ ብለሽ ብትሄጂ በየዋህነት ሰዎች ይጠቀሙበታል ገንዘቡ። ገብቶሻል? ስለዚህ ይህንን ነገር በራስሽ ኤኒዌይስ በራስሽ ገንዘብ ይህንን አድርጉልኝ ብለሽ ኃላፊነት ሰጥተሽ አትላኪ። እሺ ከቻልሽ ብሩን አስቀምጪው። ምንም አይዝግም፣ አይበላሽም። እሺ ማለት እኔ እሺ አመሰግናለሁ። ግን ጥያቄ አበዛባችሁ። ግን ማለት ነው እኔ አሁን ቡክ ላይ ብር ማስገባት አልፈለኩም ማለት ነው። ልጁ ብዙ ነገር እያጠፋ ስለሆነ ወደፊት ህይወትን በጣም በቃ ይከብደኛል እና ለልጆች ስል መኖር አለብኝ እና እኔ አሁን ወርቅ ገዝቼ ቢያስቀምጥ የሚያዋጣኝ ይመስላችኋል? ማለት እንደዚህ ይመስልናል። አሁን ሁሌ ነው እኮ የምናገረው ወርቅ እየገዛ ወርቅ አያከስራችሁ። ርስት ሴፍ ሀሴት ማለት ጎልድ ገብቶሻል? አይዝግ፣ አይበላሽ፣ ዋጋው ሁሌ እንደውም እየጨመረ ነው ይመጣ። ብታስቀምጪው ነገ አትራፊ ነው የምትሆኝ። በአመታት ውስጥ አሁን ብታስቀምጪው የዛሬ 20 ዓመት ራሱ እንኳን ልሽጣው ብትይ ያወጣል። ወርቅ ሁሌ ወርቅ ገብቶሻል? በዚህ መንገድ አድርጊ። እሺ በጣም አመሰግናለሁ ሁላችሁም እዚህ ያላችሁ ሁላችሁም በጣም ያለክስ ቤተሰቦችም በጣም አመሰግናለሁ። አንተንም በጣም የማመሰግን በእውነት ድሮ ነው የማውቀውና እግዚአብሔር ይስጥልኝ። አመሰግናለሁ። በርቺ። እሺ ሙቀቱ ማለት ነው ጎበስ 39 ታያችኋል። 39 ዲግሪ ላይ ነው ያለ። ኤሲ አጥፍቼ እንዳይረብሽን ብዬ ቀለጥኩ። ለማንኛውም 39 ዲግሪ ነው። እሺ 40 ብልቶን ውስጥ 40 ገባ። አያያያያ